እስቲ ነግባ ስማን ወልድ ፍስቅዱስ ማለት ባለትዳር እንደሆንኩኝ ያውቃል። ግን ደግሞ መጥቶ እንደዚህ ነገር ይነግረኛል። የማይሆን ነገር ማለት እኔ ለመናገር ራሱ ማልፈልጋቸውን ቃላቶች ነው የሚጠቀመው። የት ነው ያረከው? ንገረኝ ንገረኝ፣ የት ነው ያረከው? የት ነው ያረከው? ቤት ማለት የሱን ቤት ገብተን ያላየ ነው ያልፈተሽ ነው ማለት ነው። ግን እሱም ወጥቶ ቀርቷል፣ አልተመለሰም። 15-16 ቀን ይሆነዋል። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁልን? ይኸው ዛሬም በአዲስ ጉዳይ በአዲስ ታሪክ ከእህቴ ጋር ተከሰቻለሁ። እህቴ የደረሰባት የሆነ ችግር አለ። ያንን ችግር እናንተ ጋር መጥቼ እስቲ መፍትሄ ካገኘው ብላ መታለች። እንዴት ነሽ? ሰላም፣ ሁሉ ሰላም? እግዚአብሔር ይመስገን። እሺ፣ መጀመሪያ ስምሽን ማን ልበል? እሺ፣ ቅድስት እባላለሁ። ቅድስት አንዳርጋቸው። እሺ፣ ቅድስት አንዳርጋቸው፣ ምንድነው እስቲ የደረሰብሽ ነገር? ያው በስልክ ትንሽ ያጫውትሽኝ ነገር አለ። እስቲ ለቤተሰቦች ያለውን ነገር የተከሰተውን ነገር ብትነግሪኝ። እንግዲህ የተከሰተው ነገር ባሌ ጠፍቷል። ማለት ቀልድ የሚመስል ነገር ነው። አብረን ነው የምንኖረው። ያው እንግዲህ ፍቅር የነበረን ሰዎች ነን። ግን ሰሞኑን የለም ማለት በቅርብ ነው። ወደ ህግ ቦታም ፖሊስ ጣቢያ ምናምን አካባቢ ሄጄ ነበረ። 24 ሰዓት አልሞላውም ብለው ነው የመለሱት። ምንም ችግር የለውም፣ ቤት ውስጥ ምንም ችግር የለብንም። የሚያጣላን ምናምን ነገር ኬዝ እንደወጣን የቀረው አልመጣም፣ አልደወለልኝም፣ አልነገረልኝም። ሰላም ነበርን። ግን ጠፋ። ለእኔ ቀልድ ነው ጠፋ ብሎ መናገር። እንዴት ሊጠፋ ይችላል? ከዚህ በፊት እንግዲህ የትም ቦታ ሲሄድ ሊሆን ይችላል። ላንቺ ሳይነግርሽ እዚህ ቦታ ነው? ይነግረኛል። ሳይነግረኝ አይወጣም። ሁሌ እዚህ ቦታ ነው የሚሄደው፣ እስከዚህን ሳልመለስ ይችላሉ ብሎ ያሳውቀኛል። ኢቭን እዛ ሆኖ እንኳን የሚቆይ ነገር ከሆነ ደውሎ ይነግሩኛል። ኦኬ። የስራው ጉዳይስ እንዴት ነው? እንደዚህ ወጣ ገባ የሚያስብል ከክፍላ እንዴት ነው የስራው ባህሪ? አይ ወጣ ገባ የሚያስብል ቢሆን ራሱ አንደኛ አይደለም ቢሆን ራሱ ግን ይነግረኛል። በእርግጠኝነት ይነግረኛል። ነግሮኝም ያውቃል። ፊልድ ምናምን ሲወጡ ይነግረኛል። እሺ፣ ምናልባት እስቲ ከአካባቢያችሁ ላይም ከጓደኞቹም ሊሆን ይችላል የምትጠረጥራቸው ሰዎች አሉ ወይ የተጋጫቸው ሰዎች አሉ? አዎ፣ ባለቤቴ በነገራችን ላይ ይሄን ያህል ብዙም ከሰው ጋር የመግባባት ባህሪ የለውም። ከጓደኞቹ ጋርም ይጣላል። ግን ደግሞ የጓደኝነት ነው ጥላቸው፣ ተመልሰው የሚታረቁ ነገር ናቸው። ከሌላ ሰው ጋርም ይጣላል። በእርግጥ ግን ደግሞ ለዚህን ያህል የሚያደርስ ነገር ነው ብዬ አላስብም። ለዚህን ያህል እንደወጣ ያስቀረዋል ምናምን የሚል ሀሳብ እንኳን የለኝም። ግን ይጣላል። ኦኬ። የሚጣላቸው ሰዎች ነበሩ? አዎ አሉ። ማለት ባህሪውም እንደዚህ የተጨበጠ ነገር ስላልሆነ ይጣላል። ግን ለዚህ አይደርስም። ይህን ነገር ለሱ ቤተሰቦች ነግረሻቸዋል? ለሱ ቤተሰቦች እንኳን አልነገርኳቸውም። ማለት ቢያንስ ፖሊስ አካባቢ ሄጄ እነሱ የሆነ መላ ምናምን ነገር ካገኙልኝ ብዬ ስላሰብኩኝ ለእነሱ ነው እንትን ያልኩት እንጂ ባለቤቴ ጠፍቷል ብዬ አልነገርኳቸውም። ግን እነሱ ጋር እንዳለ ጠይቄያለሁ ደውዬ። የለም ነው ያሉሽ? እዛ የለም እንዳልሄደ ተነግሮኛል ወደዛ። ግን መጥፋቱን አልነገርኳቸውም። እሺ። ከዛ ውጪ እንግዲህ አሁን ግቢያችሁ ውስጥ የተለያዩ ተከራዮችም አሉ? ተከራይ ብትል በነገራችን ላይ በቅርቡ ወጥቶ የቀረ ተከራይ አለ። ማለት ሲወጣ ሰላም አደራችሁ ደህና ዋሉ ምናምን ብሎ ነው የሚወጣ ነው። እዚሁ አዲስ አበባ ነው የሚሰራው፣ ከዚህ ከከተማ አይወጣም። ግን ከ15 ቀን ይሆናል ከወጣ። ተመልሶ አያውቅም፣ መጥቶ አያውቅም። ቁልፍ አለን ቤት ገብተንና ማየት እንችላለን። ግን ደግሞ የሰው ቤት ነው። አንደኛ ነገር ከባድ ነው። ወይ ቤተሰብ ችግር ምናምን ገጥሞት ሊሆን ይችላል በሚለው ነው ቤት ማለት የእሱን ቤት ገብተን ያላየ ነው ያልፈተሽ ነው ማለት ነው። ግን እሱም ወጥቶ ቀርቷል፣ አልተመለሰም። 15-16 ቀን ይሆነዋል። የእሱን አላመለከታችሁም ወይ ለፖሊስ? አላመለከትንም የእሱን እንኳን ለፖሊስ። ማለት የሆነ ወይ ቤተሰብ ችግር አጋጥሞት ሊሆን ይችላል ወይ ደግሞ ስራ ምናምን ወጥቶ ሊሆን ይችላል ብለን ስላሰብን አልደወልንለትም፣ አልጠየቅነውም። ለፖሊስ ጋርም እንትን አላለም። ኦኬ። በባህሪውስ ምን አይነት ነው? ማለት ልጁ እንደዚህ ሌላ ጊዜ ይነግራችሁ ነበረ? የሆነ ቦታ ላይ እንደዚህ ሲሄድ ይነግራችኋል? ወጣ ብሎ እንደዚህ ቆይቶ አያውቅም? ወጣ ብሎ ቆይቶ አያውቅም። ግን ሰውየው ከዚህም በፊት ማለት የሆነ ሊያናገረኝ ምናምን ነገር ሞክሯል ከባለቤቴ ውጪ። ማለት የሆነ የማይሆን ግንኙነት ነገር ውስጥ ማለት ነው። እሺ። እንግዲህ አሁን ያልሽው የተከራዩ ባህሪ ከዚህ በፊትም እንዴት ነው ሲወጣም ወይ ደግሞ ራቅ ያለ ቦታ አካባቢ ሲሄድ አሳውቋችሁ ትንሽ ይቆያሉ ስጋት እንዳይፈጠርባችሁ ምናምን አይነት ነገር ብሎ ነው
እንደዛ ይለናል ሲወጣ። ከዚህም በፊት ቀደም ብሎ ማለት በቃ ከቤት ከወጣ በር ላይ የሚያገኘናል፣ ባያገኘንም ደህና ዋላችሁ ደህና አደራችሁ ብሎ የሚወጣ ሰላማዊ ሰው ነው። የሚቆይም አይነት ነገር ከሆነ ሰሞኑን እንግዲህ ያለው ምናምን ነገር በሚል ኬዙንም ወጥቶ የሚቀርበትን ኬዝ ይነግረናል። ግን ደግሞ በአሁኑ ሰላምም አላለም፣ በዚህ ኬዝ ነው የወጣሁትም አላለም፣ እቆያለሁም አላለም እና እንደወጣ ነው የቀረው እንጂ ሰላማዊ ሰው ነው። እንግዲህ የጓደኞቹንም ምናልባት አልፎ አልፎ እሱ ጋር የሚመጣ ሰው የለም እንደዚህ አግኝታችሁ እናንተ ልትጠይቁት የምትችሉ? አይ እንደዚህ አይነት ሰው እንኳን የለም። ማለት በጣም ይሄን ያህል ሪሌሽንሽፕ ውስጥ አንገባም። ግን ደግሞ ያው እንግዲህ የጉርብትና ሰላምታ ምናምን አለ። ግን እሱ ጋር ዘመድ ይመጣል፣ ጓደኛም ሊመጣ ይችላል። ግን ይሄን ያህል እንትን የለንም። ልንጠይቀው የሚያስደርስ ነገር የለም። ኦኬ። ምናልባት ደግሞ ብዙም ስለ እንትና ቤተሰቦችም እየነገርሽኝ ነበረ። ስልክ ላይም አንዳንድ ጥያቄዎች ስጠይቅሽ የአንቺ ቤተሰቦችና የእሱ ቤተሰቦችም ብዙም እንደማይግባቡ አይነት ነገር እየነገርሽኝ ነበረ። አዎ የኔና የባለቤቴ ቤተሰቦች አይግባቡም። እንግዲህ ቤት ውስጥ ብዙ ታሪክ አለ። የእኔ ቤተሰቦች እሱን እንዳገባ አይፈልጉም ነበር። እድሜዋ ትንሽ ነው ምናምን የሚል ነገር። ግን ያው ፍቅር ከቤተሰብ እንግዲህ ያራርቃል እና በዛ ኬዝ ማለት በቃ እኔ እሱን እንዳገባው ስለማይፈልጉ በዛ ኬዝ ነው ማለት የኔና የእሱ ቤተሰቦች በጣም የሚቃረኑበት የማይስማሙበት ምክንያት ማለት ነው። ይሄን ያህል እንትን አይደሉም። አንድ ላይ የሆነ የመቀራረብ ምናምን ነገር የላቸውም። አትራክት አያደርጉም። 21 ዓመቴ ነው ነው ያልሽኝ? 21 ዓመቴ ነው። ኦኬ። ኮሌጅ እንዴት ነበር የተዋወቃችሁት ከባለቤትሽ ጋር? ከባለቤቴ ጋር ሃይ ስኩል 12 ላይ ነበር የተዋወቅ ነው፣ መጨረሻው ላይ ማለት ነው። ያው በፍቅር ብዙ ቆይተናል። ከተጋባን አመት ከምናምናችን አመት ከ3 ወር ምናምን አካባቢ ነን። በጣም ማለት ሰው የሚቀናብን ትዳር ነው። አንጣላም። ያው ትዳር ውስጥ ልትጣላ ትችላለህ፣ ግን ደግሞ መልሰን የምንታረቅ አይነት ሰዎች ነን። የሚረሳ ነገር ነው ኬዝ። ባሌም ሰላማዊ ነው ከኔ ጋር። እንደዚህ ተጣልተንም ለዚህ የሚያደራርሰን ነገርም የለም። ግን አሁን ሊጠፋ አካባቢ ወደዚህ ሰሞን ባህሪ ምናምን በጣም የተቀያየረብኝ መጥቶ ነበር። የሆነ መናደድ፣ ማኩረፍ ምናምን ነገር በጣም እየጨመረ መጥቶ ነበር። እንጣላለን፣ ግን ደግሞ እንደዚህኛው ሰሞን ሆነን አናውቅም። አሁን በጣም ባህሪው እየተቀየረብኝ መጥቶ ነበር። ምክንያቱም ስጠይቀው እንኳን ሊናገር ፈቃደኛ አይደለም እና እኔ እንጃ። እኔ በጣም ነው ያሳሰበኝ የባለቤቴ ጉዳይ። የት እንደደረሰ ምናምን ማወቅ ፈልጋለሁ። ኦኬ። እኛም እንግዲህ በተቻለን አቅም ባለቤትሽን የደረሰበትን ነገር ለማጣራት በራሳችን ሲስተም ለመሞከር እንፈልጋለን። እዚህ ግቢ ውስጥንም ያሉትን የተለያዩ ሰዎች እየገባን እኔም ይሁን የኛ አባላቶች የኛ ክሮች እየገባን በየቤቱ አንዳንድ ሰዎችን አንዳንድ መረጃ ከግቢ ውስጥ ያሉት ሰዎች ኢንተርቪውን ለማድረግ እንሞክራለን፣ እንጠይቃለን። እሺ፣ እስቲ ምን አይነት ነው? አንደኛው ውስጥ ተከራይ አለ አይደለ? አሉ ተከራዮች፣ ላጤ ግን 2 ናቸው። አንዱ እንዳልኩ ነው እንግዲህ ሰላማዊ ሰው ምናምን ነበር፣ ግን ደግሞ ከ15 ቀን ምናምን በፊት እንደወጣ በዛው ነው የቀረው፣ አልተመለሰም። ግን አንድ አለ በነገራችን ላይ ማለት እሱም ሰላማዊ ሰው ነበር ምናምን፣ ግን ከሆነ ጊዜ በኋላ ጸባዩ በጣም እየተቀየረ ነው የመጣው። ማለት የሆነ የማይሆን ቅርበት ሊቀርበኝ ይፈልጋል ከትዳሪ ውጪ ላይክ ቺት። በስልክ እየነገርሽኝ ነበር እሱ ነገር ከምጠረጥራቸው ሰዎች ስለሽ? እሱን እንደውም ትንሽ ልጠረጥሮ እችላለሁ፣ ግን ማለት የሆነ ግንኙነት እንድንፈጥር ምናምን ነገር ይፈልጋል፣ ለማይሆን ነገር ውስጥ እንድንገባ ምናምን። ለባለቤቴ አልነገርኩትም ይሄን ኬዝ በነገራችን ላይ። ማለት እንዳልኩ ነው ባለቤቴ በጣም ተናዳጅ ከሰው ጋር የማይግባባ ሰው ስለሆነ ማለት ሊጣላ ወይም ደግሞ ሌላ ነገር ውስጥ ሊገባ ስለሚችል ለሱ እንኳን አልነገርኩትም። ግን ይሄኛው ተከራይ በጣም የማይሆን ነገር እንድናደርግ ምናምን ነገር ይገፋፋኛል እና እስቲ ነገር ማለት እንዴት ጥያቄ ያቀርብልሻል? አው ጥያቄ ያቀርብ። በተለይ ባለቤቴ ስራ በወጣበት ጊዜ በጣም ነው እንትን የሚለኝ እና የሆነ ሰበብ ነው የምፈልግለት ከቤት እንዲወጣ እንጂ በግልጽ ለባለቤቴ ነገር ያላቅም። መጥቶ እንደሚወደኝ ምናምን ነገር ይናገራል። ማለት ባለትዳር እንደሆንኩኝ ያውቃል፣ ግን ደግሞ መጥቶ እንደዚያን ነገር ይነግረኛል። የማይሆን ነገር ማለት እኔ ለመናገር ራሱ የማልፈልጋቸውን ቃላቶች ነው የሚጠቀመው እና እንደዚያ ነገር ውስጥ እንድገባ ምናምን ነገር በጣም ነው የሚገፋፋኝ። ኦኬ። ይገኛል አሁን እሱ? አዎ እሱ እንኳን አልጠፋም። ይገኛል ስልሽ አሁን ግቢ ውስጥ ነው የሚኖረው? ዛሬ እንኳን የለም ግቢ ውስጥ።
ኦኬ ነገ ነው ሊኖር የሚችለው እሱ ማለት ነው። ሊመጣ ይችላል። አዎ ዛሬ ስራ ነው ያለው። ማታ ምናምን ወይ ነገ ይመጣል። ለባለቤትሽ ግን መንገርና ማሳወቅ ነበረብኝ ግን ለባለቤቴም አስባለሁ። አሁን እዚህ ጋር ቢጣሉ የሚጎዳው ባለቤቴ ነው በእርግጠኝነት። በጣም ተናዳጅ ነው፣ ባህሪው የማይሆን ነው እና አሁን ለባለቤቴ እንደዚህ ብዬ ከነገርኩት በእርግጠኝነት የማይሆን ነገር ነው የሚፈጠረው እና እኔ ለባለቤቴም ከማሰብ አንጻር ነው እንጂ መንገር እችል ነበር። በእርግጥ እሱ ጋር የሚመጡ ሰዎች የሉም? እንዴት ነው ስታዩ? ማለት ትዳር የለውም? አይ ባለ ትዳር አይደለም። የሚመጡ ሰዎች አሉ፣ ሴቶችም ይመጣሉ፣ ወንዶችም ይመጣሉ። ሱስ ምናምን አይነት ነገር አለበት ይመስለኛል። ማለት ግቢ ውስጥ እንደዚህ አይነት ሪያክሽን አያሳይም፣ ግን ደግሞ ይመስለኛል። ውስጤ በጣም ነው የምጠረጥረው እሱን ሰውዬ። ምናልባት እንግዲህ እየጠጣም እየመጣ ሊሆን ይችላል እንደዚህ አይነት ነገሮችን እንትን የሚለው። አዎ በተለይ ባለቤት በሌለበት ሰዓት እየጠጣ ይመጣል። እሱ ካለ ግን ደጅ ላይ ሲያገኝሽ ነው እንደዚህ የሚጠይቅሽ ወይስ ቤት ድረስ የመምጣት እንትን አለ? ቤት ድረስ ይመጣል፣ ግን ደግሞ ባለቤቴ እያለ ቤት አይመጣም። ባለቤቴ ካለ ወደዚህ ወጣ ብሎ ወደ ደጅ ምናምን ነገር ነው የሚያናግረኝ፣ ወይ ቀስ ብሎ ይጠራኛል ነገር እንጂ ባለቤቴ እያለ ደፍሮ አይገባም ወደ ቤት። ግን ባለቤቴ የሌለ ጊዜ እንዴ ይመጣል፣ በጣም ይመጣል። አግኝታችሁ አያውቅም? ባለቤትሽ ወይ ምናልባት አጋጣሚ ብሎ የሚመጣበት ሰዓት ይህን ነገር አይቶ አያውቅም? አይ አይቶ አያውቅም ባለቤቴ። ምናልባት እንግዲህ አሁን ሰሞኑን የባለቤቴ ባህሪ እየተቀያየረ ነው ምናምን እያልሽ ነገር ነበረ። አዎ አይ አይቶን አያውቅም። ግን ደግሞ ቢያየን ራሱ ያው እንግዲህ እንዳልኩ ልጁ ሰላምተኛ ሰው ስለነበረ በፊቱ ነው ያው ሰላም የተባባሉ ነው የሚጉርብትና ነው እንጂ ብሎ የሚያስበው እንደዚህ አይነት ነገር አይጠረጥርም። እሺ ከዛ ውጪ ደግሞ አሁን አካባቢያችሁ ላይ ከጎረቤቶችም ሊሆን ይችላል ምናልባት እንደዚህ ጥርጣሬ ውስጥ የሚያስገባሽ ሰዎች አሉ ከባለቤትሽ ጋር ባለው ግንኙነት? እንዳልኩ ነው ባለቤቴ ይጣላል፣ ግን ደግሞ እዚህ ድረስ የሚደርሱ አይነት አይደለም። ለዚህ የሚያደርሳቸው ጥል እንኳን አይጣሉ ብዬ ነው የማስበው። ግን ይጣላል፣ ከጎረቤት ጋርም አይደለም ከኔ ጋርም እየተጣላ ነው። ግን ደግሞ አሁን አንቺ ነሽ ባለቤቱ ነሽ አይደለ? እንግዲህ አሁን ባለቤትሽ ጠፍቷል። ያው የጠፋበትን ምክንያት ነው እያየን ያለ ነው። ብዙዎችን ሰዎች ደግሞ በዚህ ስራ ላይ ስንሆን ደግሞ እንደዚህ አይነት የተለያዩ ነገሮች ያጋጥሙናል፣ ይከሰታሉ፣ እናያለን። ሶልቭ ለማድረግ እንሞክራለን ለመፍታት። እያንዳንዱን ሰው ተጣላ የተባላቸውን እያንዳንዱን ሰው ወደ ጥርጣሬ ውስጥ ነው የምንከተው። ምክንያቱም በቃ ስለተጣሉ ማለት ነው። ሊሆን ይችላል እኮ ግን ደግሞ ማለት እንግዲህ 1 አመት ከ3 ወር ምናምን አካባቢ ያህል ድረስ እየኖርን ለዚህ ያልደረሱ ይሄን ሁሉ አመት ጠብቀው እንደዚህ ያደርጋሉ ብዬ መጠርጠር አልችልም። እኔ እናንተንም ማሰብ እኮ እየተረዳኋችሁ ነው። ሊጣላ ይችላል፣ ግን ደግሞ ይሄን ያህል ይደርሳሉ ብዬ አላስብም፣ አልገምትም ጭራሽ። እሺ በመጨረሻ ላይ እስቲ ባለቤትሽ ስሙ ማን ነው? ሲወጣ የለበሰው ልብስ? እሺ ባለቤቴ ስሙ እዮብ ይባላል። አካላዊ ገጽታውን ነው ብትነግሪኝ? እሺ አካላዊ ጠቆር ያለ ነው ትንሽ። በፊት እኮ ሲወጣ ይነግረኛል ማለት ቻው ብሎ ስሞኝ ምናምን ነው የሚወጣው። እንግዲህ በአሁኑ ሲወጣ አልነገረኝም እና በቤት ልብስ ነው የወጣው። ማለት ሱቅ ይወጣል ብዬ ስላሰብኩኝ ነው እኔም ዝም ያልኩት። በቤት ልብስ ነው የወጣው። ስሙ እዮብ ይባላል። ጠቆር ያለ ነው። ቱታን ያደረገው የቤት ጫማን ያደረገው ጠቆር ይላል። ወጣት ነው። እሺ እንግዲህ ተመልካቾቻችን አሁን ምንድን ነው የምናደርገው? ያለችን ነገሮች አሉ። ከዛ በመነሳት ከዛ ተነስተን የተለያዩ ሰዎች ጋር እኔም ባልደረቦቼም ተከፋፍለን እንሄዳለን። ፎቶን ትሰጭናለሽ። ፎቶን ትሰጭንና አጠራጣሪ የሚባሉት 1 2 3 ሰዎች ጋር እኔ እገባለሁ። ከገባው በኋላ ያሉትን ነገሮች በድብቅ ካሜራ የሚሆን ቀጥታ የሚሆን ፍቃድ በምናገኝበት ነገርና መልኩ እየገባን ለእናንተ የምናስተላልፈላችሁ ነው የሚሆነው። ይሄ ፕሮግራም እንግዲህ በደንብ እንዲታይልን ተመልካቾቻችን ሁላችሁም ላይክ፣ ሼር፣ ሰብስክራይብ በደንብ እንድታደርጉልን በትህትና እንጠይቃለን። አብራችሁን ቆዩ። ሰላም ቤተሰቦቻችን፣ እንግዲህ ያው አይታችሁታል። እንግዲህ የልጅቷን የነገረችንን ነገር ሁለተኛው ተከራይ የተባለው ቤት ይሄኛው ነው፣ ብቻውን ነው የሚኖረው ብላናለች። እስቲ እንግባና የምናገኛቸውን መረጃዎች ካሉ እስቲ የተወሰነ ነገር ቆይታ እናደርግና እንየው። እኔ ነኝ። ሰላም ነው? እንዴት ናችሁ? አቤት። ካሜራ ይዘናል እዚህ ጋር ወንድሜ፣ የሚዲያ ሰዎች ነን።
እንዳንተ አይነት በመጀመሪያ አታስፈቅደኝ ይቀርስካ አይ ፍቃድ ይዘናል። ፈቃድ ምንም አይሰራልኝ። ፍቃድ ይዘናል፣ ወረቀት አለን። ላስረዳ። ፈቃድ እዚህ ጋር እንደኔ ምንም ማተር ያደርግ። በመጀመሪያ ሳታስፈቅደኝ ይቀርስካ ነው። ሁለተኛ ተሸፋፍና ምን ብለህ አልገባኝም። ምንድነው አሰብ? ትንሽ ጉንፋን ትንሽ ስለያዘኝ ወደ አንተ እንዳላስተላልፍ ነው። ያው እኔ ብቻ ነኝ ያረኩት እኮ ማክሱን። ያው እሱንም እያየው ነው አይደለ? ፍቃድ አለ። ይሄው መታወቂያ ይዣለሁ። ይኸውልህ መታወቂያ ይዣለሁ። ስለ ጉንፋን እያወራ ነው። ይኸውልህ ማለት ነው። አልገባኝም። ይኸውልህ ሚዲያ ላይ ነው የምንሰራው። እንዳንተ አይነት ወጣቶችን አንዳንድ የግል ስራ እንደምሰራ አውቃለሁ። የተለያዩ ሰዎችን እዚህ አካባቢ የምትገባባቸውን ስላንተ የተለያዩ መረጃዎችን ጠይቄ ያው ቢዝነስ ምናምን ነገር እንደምትሞካከር ከሰማሁ በኋላ ቢዝነስንም ለማሳደግ ይሆናል እኛ የምንደግፋቸው የተለያዩ ሰዎች አሉ። እንዳንተ አይነት ወጣቶችን ልክ እንደዚህ የተለያዩ ደግሞ ለእኛን ድጋፍ የሚሰጡን ሰዎች አሉ። ይሄን ቪዲዮ እናሳያቸዋለን። ካመኑበት ላንተ ድጋፍ ይደረግልሃል። ለዛ ነው የመጣ ነው። ይቅርታ አባቴ፣ በመጀመሪያ እኔ የራሴ ቢዝነስ ያለኝ ሰው ነኝ። ሲቀጥል ደግሞ ከኔ የተሻሉ ብዙ ሰዎች አሉ ልርዳ ብትል። አሁን እዛኛው ግቢ ዮናስ የሚባል ልጅ አለ። ዮናስ ከፍ ብሎ ያለው አናግረው ቪዲዮን አሳያለሁ። እሱ አለ። ሌላ የተሻሉ ልጆች አሉ እና እንኛ ኮምፎርት ደግሞ አልሰጠኝም። ይቅርታ ምን ተደረጋቸው ነገሮች ካሜራ ከፈለክም እኮ ማጥፋት እንችላለን። አጥፍተንም ማውራት እንችላለን። ስለ ካሜራው ሳይሆን ስለ አጠቃላይ ጉዳይ ነው የምናገረው። ገብቶኛል። ፕሊዝ እንደተከበርክ ልትወጣልኝ በጣም ደስ ይሄው ማክሱ እኮ ጉንፋን ትንሽ እንትን ስላለኝ ነው። ለዛ ነው እንትን ያልኩህ። ስለ ጉንፋን እያወራክ ነው። ይኸውልህ እኔ ካሜራውን ነው እያልኩ ያለሁት። ገብቶኛል። ከጉንፋን በላይ ካሜራ ነው የሚያስፈራው። ገባ? ለዓለም ነው የምትሰጠው በኋላ። ነገርኩህ እኮ አሁን ለምሳሌ አንተን ምን አድርጉ ምንም በማላውቅበት ምክንያት ይቅርታ ፈቅድ። ይኸውልህ ልክ እንዳንተ አይነት የተለያዩ ወጣቶችን እነሱን ቪዲዮዎች አሳያለሁ። የሰራናቸውን ቪዲዮዎች ማለት ነው። የተለያዩ ወጣቶችን እንደዚህ ቪዲዮ እየቀረጽን አክሲደንት አለ የምንመጣበትን ምክንያት ምንድነው? ነገረናችሁ ከመጣን የሆነ ዝግጅት ምናምን ነገር ይኖራል አይደለ? ሳትዘጋጅ ያለውን ቤተሰብ ካለ የቤተሰብህን ሁኔታ ብቻህንም ከሆንክ ደግሞ ያለህበትን ሁኔታ አክሲደንታል መተን እናያለን። እሱን እናስተላልፋለን። ከዛ ያንተን ጋር የተለያዩ ጥያቄዎች እንጠይቃለን። እንደምትሄዱ ደግሞ እንዳጋጣሚ ለውጣ ስለመጣ ሌላ ቀን ተመለሰ መጣ ደስ ይለኛል። ኖ ሌላ ቀን ሳይሆን ዛሬ ነው አንተ ጋር ፕሮግራም ያዝ ነው። ይሄ እድል ደግሞ ባያመልጥ በጣም ደስተኛ ነኝ። ጥሩ እድል ነው ወደ አንተ እየመጣ ያለው ቢዝነስን የምታስፋፋበት ነው። ለምሳሌ አሁን የተለያዩ እንዳንተ ያሉ ወጣቶች እኮ ብድር ይጠይቃሉ አይደል? ቢዝነስም እየሰሩ ስለዚህ ብድር አገልግሎት ላይ ከምትሄድ ቀጥታ የዚህ ብር ተጠቃሚ መሆን የምትችል ይመስለኛል። ይሄ እድል ባያመልጥ ደግሞ ደስ ይለኛል። በኋላ ትቆጭበታለህ፣ ትጸጸትበታለህ እንጂ ካልሆነ እኛም አጥፍተን መሄድ እንችላለን። ምንም እንትን የለው። የገንዘብ ድጋፍ ነው የምናደርግላችሁ። እሺ እንግባ። እሺ እንግዲህ ቤተሰቦቻችን ያው ከብዙ ክርክር በኋላ ማለት ይቻላል አስገብቶናል። ወንድማችን እያወራን ነበር ካሜራውን እስከሚስተካከል ድረስ ወረቀቶቹንም የፍቃዱን የመጣንበትን ነገር እያሳየነው ነበረ። ያው ተስማምተናል። ያው ይሁን ብቻ ብዬ ነው እንጂ ያን ያህል ገንዘቡ ማጓጉቶኝ አይደለም፣ እንደምትየው ነገሮች አይደለም። ግን ያው ይሁን ብዬ ነው ልተባበራችሁ ነው እንጂ ያን ያህል ፈቃደኛውኝ አይደለም። ገንዘብ የሚያጓጓኝም ሰው አይደለም። አይ በኋላ የምትደሰትበት ነገር ብዙ የሚያጓጓኝ ሰው አይደለም። እንድታውቅ የምፈልገው ነገር ገንዘብ የሚያጓጓኝ ሰው አይደለም። በነገራችን ላይ ብዙ ወጣቶችም የሚማሩበት አይነት ቪዲዮዎች ነው የምንሰራው። አንተ ግል ስራዎችን ነው አይደል የምትሰራው? ወጣቶችም በአንተ ቪዲዮ በአንተ ህይወት ተሞክሮ ይወስዱበታል። ይሄ ትውልድ እሺ ይሁን ብቻ። እሺ መጀመሪያ እንተዋወቅ እስቲ፣ ስምን ንገረን። እሺ ብሩክ ወንዲፍራው እባላለሁ። እሺ ብሩክ ወንዲፍራው እንደምትጠይኝ ወንደላጤና ተከራይ ነኝ። ኦኬ እስቲ ብሩክ ወንዲፍራው ትንሽ ስለ ህይወቱ ይንገረን። የት ነው ያደገው? የት ነው የተማረው? የሚለው ወደ ኋላ ተመልሰኝ ነው ማለት ነው። መለስ እንበልና እሺ የተወለድኩት ባህር ዳር ነው። ባህር ዳር ከተማ የተወለድኩት። በብዛት ሞስት ኦፍ ታይም ያሳለፍኩት እዛው ነው። በትምህርትም ሊሆን ይችላል። በትምህርትም እዛ ነው ያሳለፍኩት። ብዙ እንቅስቃሴ የነበረበት አካባቢ ነበር እኔ የነበርኩበት። ያው ካሜራም ስላለ ዲቴል መናገር ስላልፈለኩ ነው ስለ አካባቢው። በጣም የህይወቴ ደስተኛ ክፍል የምለው ባህር ዳር ያሳለፍኩት። በጣም ህዝቡ ጋር የነበረኝ ቁርኝነት ምናምን ጥሩ ነበር። በዛ ታይም ጥሩ ነበር።
ያው ከባህር ዳር ደግሞ ህይወትን ለማሸነፍ ምንም አልክ ምንም መንቀሳቀስ አይቀርም፣ ህይወትን ለመቀየር መሯሯጥ አይቀርም። ለዛም ብዬ ዩኒቨርሲቲ እንኳን እዚህ ነው ለነገሩ፣ እዛ እንኳን አይደለም። በተለያዩ ጉዳዮች ወደ አዲስ አበባ መጣሁ። እንዳጋጣሚ ከ11ኛ ክፍል ጀምሮ እዚህ ነው የተማርኩት። ፋሚሊም ነበረ እዚህ፣ አክስት አጎቶች ተበታትነው ያሉ አሉ። እንደምታውቀው ነው የዚህ ሀገር ግማሹ ሌላ ቦታ ይሆናል፣ ግማሹ በሰሜን፣ ግማሹ በደቡብ። በጣም የተሰባጠረ በጣም የተለያየ አካባቢ ነው እንደምታየው። ህዝቡ የሚሰባጠሩ የሚሄድበት አካባቢ ደስ የሚለው ከተማ ላይ እኮ ያው ከሁሉም ቦታ ተሰብስበው አንድ ላይ የሚኖሩበት ነው። ያው ህዝቡም ደስ ባይል ያው ህዝቡም ብቻ የሆነና እዚህ ነው የመጣሁት ልልህ ነው። 11 እና 12 እዚህ ተማርኩኝ እና በትምህርቴ በጣም ጠንካራ ሰው ነበርኩ። ይገርማል። እና 12 ውጤት መጣልኝ በከፍተኛ ደረጃ ነው። ላይክ ወደ 500 አካባቢ ነው ውጤት ያመጣሁት። እና ፈጣሪ ብሎ ደግሞ እግዚአብሔር ይመስገን ያው አዲስ አበባ ዩኒቨርሲቲ ደረሰኝ እላለሁ። እና ያው ነገሮች ባለመመቻቸት በምን ሁለተኛ ዓመት ላይ አቋረጥኩ። ሲቪል ኢንጂነሪንግ ነበር ስማር የነበረው። ሁለተኛ ዓመት ላይ አቋረጥኩ። ለምንድን ነው ያቋረጥከው? ኑሮ አለመመቸት ነው። የራሴ ህይወት የሚያስፈልገው ነገር አለ። በትምህርት ብቻ ደግሞ እንዳትል የምታየው ነገሮች አሉ። የራስን መሯሯጥ አለብህ። የራስን ህይወት ማሸነፍ አለብህ። ለወደፊት ለሚስት ለልጆች የምታስቡ ነገር አለ። እዛም ደግሞ ያው ቤተሰቦቼ እግዚአብሔር ይመስገን ነው የምልህ ከኔ አልፎ ሌሎችም ሰዎች የሚረዱ ናቸው። ግን ያው እንደ ልጅ ደግሞ ማድረግ ያለብን ነገሮች አሉ። እሱን ለማድረግ ደግሞ ትንሽ መስራት አለብኝ። ለቤተሰቦቼ ትንሽ ያው ባያስፈልጋቸውም ትንሽ መስጠት ያለብህ ነገሮች አሉ። ለነዛም ስትል መስራት አለብህ። ብዙ ትሰራለህ። ከዛም በኋላ ደግሞ ያው ትምህርቱም ደግሞ እንዳይቀር የማታ እያስቀጠልኩት ነው። ከረንትሊ ነጋዴ ነኝ። አስመጪና ላኪ ነኝ። ያው ትናንሽ ነገሮችም ቢሆኑ አስመጣለሁ። እንደ ጀማሪ ማለት ነው። እንደ ጁኒየር ነው። እግዚአብሔር ይመስገን እንደምታየው ነው ቤት በጣም በደስታ በጣም በፍቅር ብቻዬንም ምኖርበት ቤት ነው እንደምታየው። እንግዲህ ተከራይቼም ቢሆን ነው የምልህ። አሪፍ ነው። እስቲ የቢዝነስን የስራዎችን አይነት እስቲ ንገረን። የልጆች ልብስ ነው። ያው የሚያስረክበኝ ሰው አለ ከውጭ ከዱባይ ነው በብዛት ማስመጣው እቃዎች እና ከዛ የሚያስመጡልኛሉ። ከነሱ ተቀብዬ ደግሞ ለዚህ ለነጋዴው አትርፎ ለሚሸጠው ህዝብ ይበትንለታለሁ። እንግዲህ እነሱ ደግሞ በምንም አድርገው ለህዝቡ ይበትናሉ። ያሱን ነው የምሰራው። ከዱባይ የሚመጡ እቃዎችን ለዚህ መበተን መስራት በለው በቃ አስመጥቶ መላክ ነው የሚሰራው። በጣም አሪፍ። እስቲ ትንሽ ወደኋላ መለስ እንበልና ከክፍለ ሀገር ከመጣ በኋላ ወደዚህ ትልቁ በህይወት ውስጥ ቻሌንጅ የነበረው ነገር ምንድን ነው? ሰው ነው የኔ ትልቁ ፈተና። ምንም አይደለም። ሰው እንዴት ሰው ነው ማለት? ምን ስሜት ውስጥ እየከተትከኝ ነው? ሰው ነው ስትለኝ እንግዲህ ትልቁ ቻሌንጅ ማለት ሰው ሲኖር ነው አይደለ? ዋናው ትልቁ ቁም ነገር ሰው ሲኖር ለሰው መድኃኒቱ ሰው ነው እኮ ነው የሚባለው። ልንገርህ፣ ወደ አዲስ አበባ የሚመጣበት መኪና ውስጥ ሰው ነው ብዬ አጠገብ ያለው ሰው ተዋወቅኩ። ብዙ ነገር አወራን። ከባህር ዳር እስክንደርስ ድረስ በጣም በብዙ ነገር አወራን፣ ተጫወትን። ምን አለን? ምን አደረገ እሱ ታዲያ? ፈጣሪ ጠብቆኝ ስልኬ ኪሴ ውስጥ ነበር፣ ግን ያለኝን እቃ በሙሉ ነው የዘረፈኝ። አዲስ አበባ እንግዲህ እንደዚህ ነው የተቀበለችኝ። ከዛ ሶርቼ ምደውልበት ካርድ አልነበረኝም። እሱን ደግሞ እደውላለሁ ብዬ ካርድ ልገዛ በወጣሁበት አካባቢ ጎረምሶች ገቡ። ያለኝን ሁሉ ተቀበሉ። ያለኝን ድጋሚ አስታውስ። ፈጣሪ ነው ያለኝ። እኔ ኪሴ ውስጥ የዘመዶች ስልክ ነበር በወረቀት ጽፌ ያስቀመጥኩት። ያንን ይዤ በየቦታው ለምኜ ነው ደውዬ ቤተሰቦች ያገኙኝ። እና አሁን ይህን ህዝብ ነው ከዚህ ቅራኔ ከዚህ አስተሳሰብ እኮ መውጣት መቻል አለብህ። በእንዴት ብዬ? እውነቴን እኮ ነው። ለምን መሰለህ? በጥሩ መልኩ ተቀበሉኛ።
ቀይ ምንጣፍ አንጥፈው አበባ ይዘው ተቀበሉኝ። መጥፎ እንዳለ ሁሉ ጥሩ አለ እኮ መጥፎ እንዳለ ሁሉ ጥሩ አለ። ቤተሰቦች እኮ ሰዎች ጥሩ ሰዎች ስለሆኑ ነው አይደል? ነገርኩህ እኔ ማውራት ዘመዶች ጋር እንትን ያልከው የኖርከው። ምክንያቱም ሁሉንም ማህበረሰብ ሁሉንም ሰዎች በእነዚህ ሰዎች እንደዚህ ባረጉ ሰዎች መለካት አትችልም። ለተቀማጭ ሰማይ ቅርብ ነው ይላል የሀገሬ ሰው። አንተ እዚህ ሆነ ለምትሯሯጠው ያው አንደርከቨር ያው ወርቅ ቀብ አይደለ ይሄ አይደለም። እንደዛ ብቻ ሳይሆን ህብረተሰባችን በብዙ ነገር የተገማመደ ነው አይደለ? በብዙ ነገር የተሳሰረ ነው። አንዱ ለአንዱ አንዱ ከአንዱ ጋር አሁን ቅድምን እያልከኝ ነበረ። አንዱ ከአንዱ ጋር የተለያየ ማህበረሰብ ነው የሚኖርበት አይደለ? ይኖርበታል። ጸባዩም እንደዚሁ ነው። ገባ አይደለ? ሰው ከሰው ጋር ካልሆነ አንተ ብዙ ነገር እኮ ሊደርስብህ ይችላል። ሀዘን አለ፣ ደስታ አለ። እኔ እናቴን ብቀብር አባቴን ብቀብር መጥቶ ከማልቀስ ውጭ ምን ያደርግልኛል? ይህ እስኪ ያስረዳኝ። አብሮ ማጽናናቱ አለቀሰ፣ አብሮ ማጽናናቱ፣ ምን ተጠቀመ? እናቴ ተጠቀመች፣ አባቴ ተጠቀመ። እነሱ በማልቀሳቸው አንዳች ስናፍጭ እቺን የምታክል እንኳን የሚጠቀሙን ነገር የለም። ለተጎዳ ህዝብ 1 ሚሊዮን ብር እንደው 1 ሚሊዮን ህዝብ እንኳን አንዳንድ ብር ቢያዋጣ ሊሸፍን የሚችለውን ነገር ያ ሰው ሲሞት የ2 ሚሊዮን እና የ4 ሚሊዮን ብር ኬተሪንግ በሬ ታርዶ ድንኳን ተጥሎ ይበላል። እና ይህን ህዝብ ነው አክሴፕት እንዳደርግ የምትጠይቀኝ? ወርቅ ቅብ የሆነ ከላይ ያበላል ያጠጣል ምን ይላል የምትለው ህዝብ እና ታዲያ እነዚህ ነገሮች መኖር የለባቸውም ነው የምትለው? አሁን ለምሳሌ ሀዘን ላይ ያሉት ፕሮግራሞች ደስታም ሲሆን ፕሮግራም አለ የተለያየ። ርቦ አጠገብ ያልደረሰ ሰው ሞተ በሬ ቢያርድልህ ምንድን ነው ጥቅም? እሱ እውነት ነው። ሰው በቁሙ ነው መተዛዘን ያለበት። ሰው በቁሙ ነው መረዳዳት ያለበት። በዚህ አምናለሁ። በቁም እያለ ነው መረዳዳት መተዛዘን ያለበት። ግን ሁሉንም ሰው በዚህ ነገር ውስጥ መክተት አለብን? እኔ በህይወቴ በጣም ብዙ ሰው ይቻለሁ ከምነግርህ በላይ። እንግዲህ ሚዲያዎች የት እንደምትሄዱ እራሱ አላውቅም። እርግጠኛ ነኝ ከእናንተ በላይ ሰው አውቃለሁ። በገበያም በመጣሁበት አካባቢ በምንም ብዬ። ግን ይህ ህዝብ አንድ ነገር ያረጋገጥኩልን ነገር ቢኖር ወርቅ ቅብ ከላይ ሁሉም አስመሳይ ሁሉም። ከዚህ አስተሳሰብህም ግን እንትን ብትል ደስ ይለኛል። እውነቴን ነው የምልህ። ምናልባት አሁን በዙሪያ እንግዲህ ጓደኞች እንዴት ነው? እስኪ ጓደኞች አሉ? ከጓደኞች ጋር ያለ እስኪ ግንኙነትን ንገረኝ። በምን አይነት መልኩ ነው የምታሳልፉት? ጓደኛ ከተባለ ጓደኞች አሉኝ። ያው ቺል እናደርጋለን። ወተን ፈታ ምን ሊሆን ይችላል ወይ ምናምን። ያው ጓደኛ ከተባለ የከተማ ህዝብ እንደምታውቀው ያን ያህል ወተን እንጨፍር እንጠጣ ከማለት ውጭ ወደዚያ እንበል ከማለት ውጭ እንትናን እንደዚህ እናድርግ ከማለት ውጭ ማያውቅ ህዝብ ነው ያለው እዚህ ሀገር። ምንም የተለየ ነገር የለም። ጓደኛ ካልክ እንደዚህ የሚያደርጉ ጓደኞች አሉኝ። ኦኬ። በኪራይ ህይወት ላይ ቆየህ? እንዴት ነው ከቤተሰብ ከወጣ በኋላ ምን እስቲ ስለ ኪራይ ህይወት ብትነግረኝ። ምን ያህል መሰለ ላይክ ከዛ መጣው እንዳልኩ ዩኒቨርሲቲ አንደኛን ጠቅልዬ ስለገባው 1-2 ዓመት እዛ ቆይቻለሁ። እንዳልኩ ሙሉ ለሙሉ እዛ ነበር የኖርኩት። ከዛም በኋላ ከዛ ወጣሁኝ፣ ስራ ጀመርኩኝ። ከዛም በኋላ በኪራይ ቢያንስ 3-4 ዓመት የሆነኝም ብለህ ነው። እንደዚህ ያህል ጊዜ ኖሬያለሁ በኪራይ። በኪራይ ህይወት ውስጥ ስትኖር እንግዲህ ያው ጥሩ አከራይ አለ፣ መጥፎ አከራይ አለ። ሁላችንም ተከራይተን የምናውቅ ሰዎች እናውቀዋለን አይደለ? እስቲ ምን አይነት ሰዎች አጋጥሙ በዚህ 4-5 ዓመት ውስጥ ስትኖር? እንደዚህ ባለ የለም 1-2 አከራዮች አይምሮ ውስጥ ይመጣሉ። ከብዙ አከራዮች ብዙ ቤት ቀይሬያለሁ። አንደኞቹ እንደዚህ ስም መጥቀስ አያስፈልግም፣ ቦታ መጥቀስ አያስፈልግም። ያው ስምም ቦታ መጥቀስ አያስፈልግም። ጠራችሁስ ምን ሊያመጡ ነው? አይ ችግር የለም። ሚዲያ ላይ ስለሆነ እንትን እያልን ያለ ነው። ሲያውቁት እራሱ ደስ ይላል። አሁን ስማቸውን ስለማልጠራ ነው እንጂ ያውቁት እንደገባው ስራቸውን የሚያውቁት ስራቸውን ያውቁታል። እንደገባው አካባቢ ጥሩ ነበሩ። 1-2 ወር በጣም በእንክብካቤ ና ብላ ነው ና ጠጣ ነው እናንተም በል ነው ምን ላድርግልህ ነው ምን ልሆንልህ ነው። ከ1 ወር በኋላ ተቀየሩ። እንዴ አንተ በ25 ነው በ26ኛው ቀን የቤት ኪራይ ብለህ ቤቴ ትመጣል? አከራየኝ እንጂ እኮ ሌላ እኮ ነገር እኮ የለንም ካንተ ጋር።
ገባ ልጆች ይመጣሉ ልጆቹን እስኪ አንተ ጋር እኔ እኮ የምሰራበት ስራ አለኝ ገባ እነሱ ልጆች እኮ ልጠብቅ አይደለም እዛ ቤት የተከራዩት እንትናዬ እንትን በለ እስኪ ትንሽ እንትን እኔ እኮ እነሱ ልረዳ እኮ አይደለም እዚህ ያሉት የህይወቴን ላሸንፍ ነው እዚህ የመጡት አይደል ሁሉም የራሱ ህይወት አለ ያ ሳይታያቸው እኔ ጋር መጥተው ልጆች ያዝልን በእርግጥ እዚህ አካባቢ ያን ያህል ስራ ምን ነበር ያው ለሼም ብዬ ለምንም ነገር ብዬ አንዱ ለቀን ልትይዝ ትችላለህ ከዛም በኋላ እንደ ልምድ ያደርጉታል ግዴታም ነው የሚያስመስሉት መጥተው እንትን ተደጋጋሚ ነው እሱም ተው ልጅ ነው እግዚአብሔር ይመስገን ያው ልጆች ምንም አያውቁም ወዳቸዋለሁ ማድዋሽ ነገር ደስ ይሉኛል ግን ከዛም በኋላ ደግሞ መጥተው ቤት ክራይ በ24ኛው ቀን ሌላ ይመጡና እንትን አለ እኔ እኮ ነው ተከራይ ወንድ ላጤ እኮ እኔ ሽሮና በርበሬ መተት ጠይቀኛለህ እንዴ ብር አበድረኝ ትለኛለህ እንዴ መተ ተከራይ እኮ ነኝ እኔ በአግባቡ ነው መከፍላቸው በሚገባ ነው መከፍል አንድ ቀን አሳልፍ ያላቀ እዚህም ቤት የተከራየው ቤት እስቲ ጠይቀቸው ሄዳችሁ እዛ አንዱ ለባለምስታሉ ሂድና ጠይቃችሁ ስለኔ ነግሯል አንድ ቀን አላሳልፍ እንደውም አስቀድሜ ብሰጥ በጣም ደስተኛ ነኝ ገባ አይደለ ይሄን ያለው ኪራይ ወደዚህ ማለት ወደዛ ሞድሱ አይደለም አንደኞቹን ደግሞ ልጥቀስ ስለዚህ በጣም ተቃራኒ ከግቢው ጀምሮ ጽዳቱ ምን ከቃላት በላይ የሆኑ ሰዎች ነበሩ እንዳልከው ያው ቅድም ያልኩት ነገር አለ ሁሉም ሰው እንደኔ አይደለም እንዳልከው ግን አዲስ አበባ ከመጣው አንድ ጥሩ ነገር ያጋጠመኝ እነሱ ናቸው ብዬ አስባለሁ ከስራ ውጭ ይመጣሉ ላይክ እንደ ልጅ ነው እንደነዛ አስመስለው ሳይሆን ከልባቸው መናገር ካለባቸውም ከልባቸው ይናገራሉ እንደ ልጅ ነው ደግሞ የሚገርም ተለቅ ያሉ ሰዎች ናቸው እንደነዚህ ወጠጥ ያደሉ መጣው እንደዚህ እናርግና እንደ ልጅ እንደ አባት እንደ እናት ነው ነበር ኑሯችን ያው ምንም ጊዜ አላለም መሰለኝ ፈጣሪም አላለው መሰለኝ ያው ተፈናቀሉ ያው በልማት ጉዳይ እነሱ ሙሩቅ ቦታ ገቡ ኦኬ እኔም ደግሞ ከዛ ተነስቼ ነው እንግዲህ ከዚህ በፊት የነበረው ነው ቀጥታ ወደዚህ ነው የገባሁት ከዚህ በፊት የምትኖርበት የነበረው ቤት ነው እንግዲህ እዚህ ያለው ያለው እነዚህስ እንዴት ነው አሁን ስላለበት ሳይሆን ያውኖቹ ይሁን ደህና ናቸው እንግዲህ ያው ላጤነ የላጤነት ህይወት እንዴት ነው የላጤነት ህይወት እንዳልኩ ነው 1-4 አመት በላጤነት ቆይቻለሁና በህይወቴ በጣም የሚያስደስቱኝ ነገሮች አንዱ እሱ እንዳልኩ ነው አንተ ጣና እንትን በልሚል ጓደኛ ቢኖረኝም እኔ ግን ምንም አልነቀነቅ መጠጥ ወድሱ አይደለም ሱስ የሚባል ነገር ራሱ የለብኝ ምንም አይነት ሱስ የለብኝ እግዚአብሔር ይመስገን እንደወጣው ገባለሁ ያው መስራት ያለብኝ ስራዎች እሰራለሁ ምናምን ያው እንደምታየው ነው ቤቴም እንግዲህ ጽዱ በደንብ አድርገን ያስከው እነዚህ የሰጡኝ ቤት እንኳን እንደዚህ አልነበረም ያው አዲስ ነው አጥተውም እንደ አዲስ ያቺ ኮርነሯ ታያለች ያቺ አይጥ ገባባት የነበረች ቦታ ናት ያቺ እና እንደ አዲስ ሸፈኝ ምን ብዬ ነው ሙሉ ነው ያቺ ቦታ ላይ ተበጠሰችው ብዬ ሙሉ እንዳሰራሁት እና ያው መነካካቱ ማይቀርም ብዬ ቀለም አስቀብቻለሁ ትንሽ እንትን ያለ ነገር አለ ካሚንግሱን ደግሞ ድጋሚ አስቀባዋለሁ አይቀር አሪፍ አድርገህ ነው እንትን ያልከው እስቲ እንግዲህ ይሄን ያህል እንግዲህ ስትኖር ያው ብቸኝነቱ እንዳለ ሆኖ ማንም ሰው ደግሞ የሆነ የፍቅር ታሪክ ይኖረናል የፍቅር ታሪክ ወጣት ነህ እንግዲህ ያው ወደ ትዳር ውስጥ አልገባህም ያልገባህበት ምክንያት እና እስቲ ካለ ለወጣቶች ናቸው ይሄን ፕሮግራም የሚከታተሉት እስቲ የፍቅር ታሪክ ካለ እሷን ብታጫውተን ጉንፋን አጋባብኝ እንዴ ስገልጽልህ ያው ባርዳም በነበርኩበት ጊዜ ያው ሃይ ስኩል ውስጥ እንዳልኩ ነው የመጀመሪያ ፍቅር ነበር እዛ ውስጥ ተንቀሳቅሰናል ከልጅቷ ጋር ጥሩ ጊዜ ፍቅር አሳልፈናል እንዳልኩ ከዛም በኋላ ወደዚህ መምጣት ስለነበረብኝ ያው ተነጋግረን በፍቅር ነው እኔም ጋር የነበረው ፍቅር ሳይቀንስ እሷም ጋር የነበረው ፍቅር ሳይቀንስ በስምምነት የተለያየ ነው ያው ጊዜ አራርቃል በዛ ምክንያት
ተራርቀናል። እንግዲህ እግዚአብሔር ይመስገን እሷም በራሷ መንገድ ጥሩ ላይ ናት እንደሰማሁት ከሆነ። ወደ ዋናው ነገር ስገባል ያው አዲስ አበባ እንደመጣው አንዲት ሴት ታውቄ ነበር። ቆንጆ ነበረች በጣም ሰው ሁሉ ብሎ የሚያያት ስዕል የሆነች ልጅ ከምነግርህ በላይ ያቺ ሴት ነበረች። በጣም ደስ ትለኝ ነበር። በጣም ወዳት ነበር። ከዛ ሂጄ ተዋወቅኳት። እንዳጋጣሚ በስራ ነበር የምትዋወቀው። ወንድ ሁሉ ብሎ የሚያያት ናት። ይገርማል። እንግዲህ እኔም አላሳፍርህም። ያው ሂጄ ወሯት ምን አልኩ። ብዙም አልቆየንም፣ ወደ ፍቅር ገባን። ደነገርኩ። ቀላል ነው። ወደ ፍቅር ገባን ከእሷ ጋር። ከዛ ወድጃት ስለነበር እሷም ጋር እኮ ፍቅር ነበር። አላቅም እንደቀየራት። ተቀየረች ባህሪያ ከምነግርህ በላይ። ማንጓጠጥ ነው፣ ሰው ፊት የለ፣ ለብቻ የለ፣ መሳደብ ነው፣ መጮህ ነው። ልክ ናት። ብዙ ለማኝ ነበራት። ብዙ እንደዚህ ልሆንልሽ የሚል ሰዎች ነበሩ። እነሱ ታይተዋት ይሆን ምን ይሁን አላውቅም። ጊዜ እንዳመጣት ጊዜ ወሰዳት። ምናልባት ግን ያኔ እንደዚህ የተጎዳበት ነገር ይሆን አሁን ላይ ቶሎ እንዳትወስን ምናምን እያደረገ ያለው? አይ በእርግጥ አሁንም እኮ ፍቅር አቁምኩ አላልኩም። ኦኬ እንዳለ ማለት ነው። ሌላም ወዳት ልጅ አለች። ማራሽ ነገር ማፍቅራት ልጅ አለች። አገባታለሁ እርግጠኛ ነኝ። ከየትኛውም ጊዜ በላይ አገባታለሁ። ከጎረቤቶቻችን ጋር እንዴት ነው እስቲ እዚህ ግቢ ውስጥ የተለያዩ ሰዎች አሉ አይደል? ተከራዮች ከነሱ ጋር ያለ ግንኙነት እንዴት ነው? እንዳልኩ ነው። ጠዋት ወጥቼ ማታ ምገባ አይነት ሰው ስለሆንኩ ሰላም ሀይ እንባላለን። ከዚህ ያለፈ ነገር የለም። እንደምታየው አሁን ራሱ ልወጣ ነው እንዳልኩ። እስካሁን እንዴት ራሱ እንዳረፈድኩ አልገባኝም። ወንደላጤ ታውቁ የለ ቀልብ የለው። አይ ምን በቃ በእንደዚህ አይነት መንገድ ነው እንጂ አሁን ራሱ ልወጣ ነበር። ብዙ መቀመጥ አልወድም። ኦኬ ምናልባት ይሄን የጠየቁበት ምክንያት ምንድን ነው? እዚህ ከአንተ ቤት ፊት ለፊት ያለ አንድ ልጅ አለ፣ አንድ ወጣት ልጅ አለ። ስለሱም እዚህ ግቢ ስላሉ ሰዎች ስንጠይቅ እንደጠፋ ሰምተን ነው። ከዚህ ቤት ፊት ለፊት ያለው ልጅ ነገሩ እንዴ ብሩክ ነው ምናምን የሚባል ልጅ አለ አይደለ? ብሩክ ተሳሰብ። ብሩክ የኔ ነው፣ ሌላ ሰው ነው። ፊት ለፊት ያለው ልጅ ጠፋ እንዴ? እኔ እንጃ። እኔ እንዳልኩ ነው። እኔ ጠዋት ወጥቼ ማታ ነው ደግሞ ጠፋ እንዴ? አዎ ይሄን ሰሞን ጠፍቷል። አይተው ታውቃለህ እንዴ? ሰሞኑን አይተው ታውቃለህ? ሰሞኑን አላውቅም። የትኛው ነው? ብዙ ወንዶች እኮ አሉ እዚህ ፊት ለፊት ያለው። እኔ እንጃ። እስኪ በኋላ ሂጅ እጠይቃችኋለሁ። እንኳን የነገርከኝ እንደጠፋ እንትን አላልክም? እኔ እንጃ። ምንም መረጃው የለም? አልሰማሁም። እኔ እንጃ። ኦኬ እሺ። እንግዲህ ያው በስተመጨረሻ የተከራይ እስቲ ስለ አከራዮቹም ነግረህ ነገር አለ ምናምን እያልከኝ ነበረ። እሱም ብትነግረን። አከራዮቹ እንዳልኩ ስለ ልጅቷ ብነግርህ ደስ ይለኛል። በጣም ጥሩ ሰው ናት ከምነግርህ በላይ። ሩሩ በጣም ትህትና ያላት ልጅ ናት ከምነግርህ በላይ። ሰው ከፍ ዝቅ አታደርግም። በፍቅር ነው ሁሉ ነገር የምታደርገው። ከየት እንዳገኛ ሰላክም ባልየው ግን ምንድን ድስት ግጣሙን ነው የሚባለው። ግን የሱ ግጣሙ ራሱ አትመስለኝም አንዳንዴ ሲያስብ። እንዴት? እኔ እንጃ። የሁለት ዓለም ሰዎች ናቸው። እኔ እንጃ። እሱ የሆነ ዝፍዝፍ ይዝ ነው ብታየው። እንደዚህ ግፍጥጥ እንዳለ ግፍጥጥ ብሎ የሚወጣ ሰው ታውቃለህ? ሰላምታ ምናምን ብሎ የሚያልፍ ሰው እንደዚህ አይነት ሰው ነው። አትግባቡም? ኧረ ምንም ስለ ሰላም እንባባል። እንዳከራይ ተከራይ ገንዘብ ሰጠኝ ልክለታለሁ ምን አባቱ። ግን በቃ እኔ እንጃ ምኑም ማያሰው ታውቃለህ? እሷ ግን በጣም ደስ
ጥሩ። እሺ አሁን የምትሰራቸው እንግዲህ የተለያዩ ስራዎች አሉ። ገና ወጣት ነህ። ብዙ መድረስ የምትፈልግባቸው ቦታዎች አሉ። እስቲ ጎልህን ብትነግረን፣ መድረስ የምትፈልጋቸው ቢዝነስን ማስፋፋት ምን አይነት ነገር ላይ መድረስ ትፈልጋለህ? ትክክለኛ ጥያቄ ጠይቀኝ። በዚህ 10 ዓመት ውስጥ ታዋቂ ስም ጠብቅ። ስለ ብሩክ በትልቁ በየሚዲያው ሲነገር ጠብቅ። የራሴ ቢልዲንግ ኖሮኝ አሁን እንደነ ኃይሌ ሪዞርት ምናምን የተለያዩ ሪዞርቶች በሰሜን 1-2 ቦታ አይደለም በየከተማው ጠብቅ። አይ ፕሮሚስ። ዝም ብለህ ተከታተለኝ ወይ ስሜን በደንብ ይኸው። ብሩክ የሚባል ስም በኢትዮጵያ አይደለም በየትኛውም ቦታ እንዲሰራጭ ነው ማደርገው። ይህ ደግሞ ለራሴ ቃሌ ነው። ታየዋለህ በዚች 10 ዓመት ውስጥ ትልቅ አላማ ትልቅ ጎል ነው ያለ ማለት ነው። ጎል ብቻ አይደለም አሳካዋለሁ። ይሄን ለማድረግ ደግሞ ትልቅ የሥራ ምን ይጠይቃል? ተነሳሽንም አለ ገንዘብ እንደምትለው አያሳስበኝም። ማገኝበትን ነገር አውቃለሁ። ጠብቁኝ እናንተ በቅርቡ ስሜን ትሰሙታላችሁ በየቦታው። እንዳትረሳ ደግሞ ኢንተርቪው አለው ብለህ እንድታወራ ፈልጋለሁ ለማለት ያብቃኝ። እንግዲህ ወደፊት እንዴ ብሩክማ ይሄ ልጅማ እኔ ጋር እኮ መጥቶ ኢንተርቪው ያረኩት ነው እንደምን ደግሞ አልጠራጠርም። የሚገባ ፍሌክስ ታደርጋለህ። በጣም አሪፍ። እንግዲህ ጠብቁኝ እያለ ነው ብሩክ። ለቤተሰቦች ለወጣቶች አሁን ላሉት በተለይ ማስተላለፍ የምትፈልገው መልእክት ካለ እሷን ከስራ ባህል ጋር ተያይዞ ለዚህ ትውልድ ላስተላልፍ። ይኸውልህ የምትነቃን ከሆንክ ንቃ። አንድ የምነግርህ ነገር ለዚህ ትውልድ የምትነቃ ከሆንክ ንቃ። አርፈህ ቤት በየድንጋይ እየሄድክ ድንጋይ አታውቅ። ተነስ፣ ተሯሯጥ። ሸክም ከሆነ ሸክም ተሸከም። ምን ከሆነ ምን አላቅም፣ ብቻ ገንዘብ የሚያስገኝን ሁሉ ነገር አድርግ። ያው እንደ እናንተ ክፉ አይደለሁም። በመጥፎ ነገር ብትቀበሉኝ ምን ጥሩ ነገር ነው የምናገረው። ለእናንተ ደግሞ አልተኛም፣ ለጠላቶች የሚሆን ገባችሁ አይደለ? እንዳትሳሳቱ። መስራት ያለባችሁን ስሩ። ቤታችሁ እዛ እናቴ 10 ብር 20 ብር እያልክ አታስጨንቅ ቤተሰብ። ተነስ፣ ተሯሯጥ። መስራት ያለብን ስራ። ተጋድሞ አጥተዋል። ይሄን ልል የምችለው ሁሉም ሰው ጠንክሮ ከሰራ ደግሞ ይፈልጋል። ግን ዞሮ ወቀሳን ብቻ ነገር ሳይሆን ከስራ ባህል ጋር ተያይዞ በሞቲቬሽን ቢሆን እንደዚህ ትውልድ ሞቲቬት የሚደረግ ህዝብ አልነበረ። ግን ሞቲቬሽን አይደለም፣ በቃ ስትሰድቡ ነው ህዝብ የሚነቅ አይደለም። አንድ ላይ ባጠቀልል ቀደም እንዳልኩ ነው ነገሮችን አንድ ላይ ባጠቀልል። ምክንያቱም እንግዲህ ካንተ ጋር የሚሰሩ እንግዲህ የተለያዩ ሰዎች አሉ አይደል? እንዴ በስራ ዓለም ላይ እነሱ እንደ ወጣት ራሱ አልቆጥራቸውም። በጣም ማቹር ያደረጉ ሰዎች ናቸው። በጣም ማቹሪቲ ራሱ ሌቭል ቢሆነው እነሱ ነበር ሌቭል የሚሆኑት። ገባ? እንደነሱ አይነት ሰዎች ባሉበት ከነዚህ ወጣቶች ጋር ማጠቃለል አልፈልግም። እነሱ የራሳቸው ቦታዎች አሉ። ወጣት ብዬ ደግሞ የምመክረው የምናገረው የምሰድበው ህዝብ ደግሞ ሌላ ነው። ገባ አይደለ? እነሱ ነው እየተናገርኩ ያለሁት። አመሰግናለሁ። ያው ብድር ምናምን ያልከውን ግን ከውጭ ብናወራ ደስ ይለኛል። ጥሩ ማለት እሺ እንግዲህ ተመልካቾቻችን ያው እንደተከታተላችሁት ነው። ብዙ ሰው ጋር እንዲደርስልን ቀድሜ እንዳልኳችሁ ይህ ፕሮግራማችን ላይክ፣ ሼር፣ ሰብስክራይብ በደንብ እንድታረጉልኝ በትህትና ጠይቃለሁ። የነበረን ቆይታ በጣም አሪፍ ነበረ፣ በጣም አስተማሪ ነበረ። ላይክ፣ ሼር፣ ሰብስክራይብ ይደረግ። እናመሰግናለን። እንግዲህ ያው ተመልካቾቻችን እንዳያችሁት ነው እንደተመለከታችሁት ነው። ብሩክ ጋር ገብተን አንዳንድ ጥያቄዎችን ከኔም በፊት ደግሞ እንግዲህ የኛ ሰዎች አንዳንድ ሰዎች ጋር እየዞሩ ልክ እንደሱ የተለያዩ ጥያቄዎችን እየጠየቁ ነበረ። ጎረቤቶችን ሊጠራጠሩ የሚችሉ ሰዎችን እሷ የሰጠችን ጥቆማዎች ነበሩ። በጥቆማዎቹ መሰረት ከጥቆማዎቹ ተነስተን እየሄደን የሚጠረጠሩ የተባሉትን ሰዎች እየዞሩ እየተጠየቁ ነበረ። አሁን ተገናኝተን እንደ አጠቃላይ በጣም የተጠረጠሩት ጋር ድብቅ ካሜራ አስቀምጠን ነው የወጣ ነው። 3ቱ ጋር ማለት ነው። ከ3ቱ አንዱ ብሩክ ነው። እኛ የተከታተልናቸውን ሁሉንም ሰዎች እንግዲህ መረጃ ለእናንተ የምናቀርብ ነው የሚሆነው። ብሩክን ደግሞ እንዳያችሁት ነው። የሆነ ሰዓት ላይ የሚያረጋጋው ነገር አለ። የሆነ ሰዓት ላይ ደግሞ በባህሪው ብቻ ትንሽ ያዝለቀቅ የሚያደርገው ነገር አለ። የሆነ ግራ የገባኝ ነገር አለ። አይተዋል አይደለ?
ትንሽ ግራ የገባ ነገር ነው ያለው። የሆነ ሰዓት ላይ የሆነ የጭንቀት ስሜት ውስጥ የሚከተው ነገር አለ። በተለይ ስለጠፋው ሰው ስነግረው ደግሞ የሆነ መንተባተብ አይነት ነገር ውስጥ ነው የገባው። ግራ የተጋባ በጣም ነው የተጨናነቀው። ግራ የገባው ስሙ ሁላ እስከሚጠፋው ማለት ነው። እንዴ እሱ በነገራችን ላይ ሁለቱም ሞክሼ ናቸው። ብሩክ ነው ስማቸው እና ስሙ ብሩክ ያኛው የኔ ስም እኮ ነው ብሩክ ምናምን አይነት ነው ነገር እያለኝ የነበረው እና ትንሽ ከበድ የሚል ትንሽ ቀፈፍ የሚል ስሜት ነው እሱ ጋር ያየሁበት። ሲያስገባንም ደግሞ እንዳያችሁት ነው እንደተከታተላችሁት ነው። በቃ መጀመሪያ ፈቃደኛ አልሆነም። ስለ ገንዘቡ ስንነግረው ነው መጨረሻ ላይ ግቡ ያለን እና ይሄ ሰውዬ የሆነ በአስተዳደጉ በህይወቱ የሆነ የጎደለበት ነገር ያለ እንዳለ ነው እየተሰማኝ ያለው። ከማህበረሰቡ ጋር ጭራሽ የማይግባባበት ነገር እንዳለ ነው እየተሰማኝ ያለው። ያ ደግሞ ያስተዳደጉ ውጤት ሲመጣ እንግዲህ እንደሰማችሁት ከክፍለ ሀገር ወደ ከተማ ሲመጣ የደረሰበት የሆነ ችግር አለ። ያ ችግር እንግዲህ እንደ መነሻ ሆኖበታል ማለት ነው። አንዳንዴ እንደዚህ አይነት ነገሮች ሲያጋጥሙን ሲኖሩ ሲደርስብን የሆነ ሰው ሲያደርስብን ሁሉም ሰው እንደዛ ነው ማለት አይደለም። ለሰው መድኃኒቱ ሰው ነው። ሰው ከሰው ጋር ነው የሚኖረው። ስለዚህ አንዳንድ መጥፎ ሰው ይኖራል፣ አንዳንድ ጥሩ ሰው ይኖራል። ስለዚህ ሁሉም ሰው አንድ ነው ማለት አይደለም። እንደዚህ አይነት ነገር ደግሞ ሲከሰት ለሰው ማወያየት፣ ከሰው ጋር መነጋገር በጣም ቤስት የሆነ ነገር፣ በጣም ጥሩ ነገር እሱ ይመስለኛል። እንግዲህ ተመልካቾቻችን ስንወጣ ምንድን ያደረግነው መጨረሻ ላይ ካሜራማናችን ድብቅ ካሜራውን አስቀምጧል አይደል? በጣም አሪፍ ፊት ለፊት ላይ እንግዲህ እኔ እና እሱ እያወራን እቃዎች እየተሰበሰቡ ምናምን በነበረበት ሰዓት መጨረሻ ላይ ወሬያችንን ካያችሁት ስለ ገንዘቡ ጉዳይ ነው እየጠየቀኝ የነበረው። በዛ ሰዓት ድብቅ ካሜራዋን አስቀምጠናታል። በድብቅ ካሜራው እሱ ጋር ምንድን ነው የሚከሰተው የሚለውን እናያለን። ባለቤቱም ከኛ ጋር ናት፣ እየተባበረችን ነው። አንዳንድ ሰዎችም እንግዲህ እንደዚህ ጥያቄዎች እየጠየቀን ነው። አንድ ሁለት ቦታ ላይ ሌላም ቤቶች እንደዚህ የጠረጠርናቸው ሰዎች ጋር ድብቅ ካሜራ አስቀምጠናል። ወንጀለኛው ማን ነው የሚለውን ወንጀለኛ የተከሰተው ላይ ድብቅ ካሜራውን ለእናንተ የምናስተላልፍ ነው የሚሆነው። አብራችን ቆዩ። ብራዘር እንዴት ነህ? ሁሉ ሰላም አለን አለ። አረፈድኩብሽ አይደል ዛሬ? አዎ በቃ ያልታሰበ ነገር አጋጥሞኝ ነው። በቢዝነስ ጉዳይ ምናምን ነው። አዎ እሱማ ልክ ነህ እኮ። እሱማ ግን ገባ አይደለ? ከዛ የተሻለ ነገር ያገኙ ስለመሰለኝ ነው። እኔ እናንተ ያሰብነው ነገሮች አሉ አይደል? በሰኞ ብቻ ሲሆን ያኛው ከውጭ ይመጣል ምናምን የተባለው ለሱም ትንሽ ገንዘብ ጎሎናል ታውቃለህ። በአንተ በኩል እየፈለክ ነው አይደል? እኔ ትንሽ መንገድ ያገኘው መሰለኝ። ለሰው መጥቶ ምናምን ነበርና ላይክ በብድር ምናምን ብሎ ቀበጣጠረ። ይኸውልህ እንደሱ አድርግ። እንደሱ አድርግ። ይኸውልህ በርቱ ማለት ነው። አናግራቸው እነዚህ ሌሎቹ ሰዎቹ በርታለ። እነሱ በመጀመሪያ አናግራቸው። ከዛም በኋላ ደግሞ ሚሉን ደግሞ ስማ ተከራከራችሁ ገንዘብ ምናምን ይህ እንደ መጀመሪያ ምናምን ስለሆነ ላይ በደንብ ጨምረው ነው የሚለቁት። ገባ አይደለ? ትረዳኛለህ። እንደሱ ጨምረው ይነግሯል። አንተ ግን በደንብ ተከራከራችሁ። እኔ በደንብ ስለማላውቀው ነው ቋንቋችሁ። አንተ አረበኛ በደንብ ትችላለህ። ከዛም በኋላ ይኸውልህ አዳምጠኝ። እሱን ተወው። እሱ ቀስ ብሎ ይመጣል።
ስለዚህ የቻይኖቹ ምናምን የሚያሳስብ ጉዳይ አይደለም። እሱን ቶ ምን አለ ብትረዳኝ። አሁን እየነገርከውን ደግሞ ሌላ ነገር ታወራለህ። ይኸውልህ ይኸኛውን ከጨረስክ ማለት ነው ያረጋ ብለን የምናመጣው ጉዳይ ነው። ገባ አይደለ? መቸኮል ጉዳይ አይደለም። እዚህ ግን የሆነ ገዥም አለ ምን አለ ህዝቡ እንደምታውቀው አይደለ? የሆነ የውጭ ዕቃ ምናምን ሲባል በእሱኛው መንገድ ነው የምልህ። እሱን ካስመጣን በኋላ ይሄኛውን ነገር ቶሎ ብንሸጠው ከዛም በኋላ በዛኛውን ገንዘብ ጨምረን ከቻይኖቹ ዕቃ ተቀብለን ደግሞ ማምጣት እንችላለን። አሁን ተግባባን እና ገና የምሰራ ሰው የለውም። ኧረ አባቴ ውጭ ልበላ ነበር። እስኪ ቤቴ ደግሞ ልሞክር። በል በቃ እንገናኛለን እንግዲህ በቃ